ሕዝቡ እኔን ማን ይለኛል? አንዳንዶች መጥምቁ ዮሐንስ ነህ ይሉሃል፣ ሌሎች ደግሞ ኤልያስ ነው ይላሉ፣ ሌሎች ደግሞ ከቀደሙት ነቢያት መካከል አንዱ ተነስቷል ይላሉ። እናንተስ ደግሞ እኔን ማን ትሉኛላችሁ? አንተ ክርስቶስ ነህ። ይህንን ለማንም ሰው እንዳትናገሩ። የሰው ልጅ ብዙ መከራ ሊቀበልና ሊጣል እንዲሁም ሊገደል በሶስተኛውም ቀን ሊነሳ ይገባዋል። ከናንተ የሚከተለኝ ይኖራል? ጌታ ሆይ እኔ እከተልሃለሁ፣ ግን አስቀድሜ ሄጄ ቤተሰቦቼ ልሰናበት። ማንም እርፍ ጨብጦ ወደ ኋላ የሚመለከት ቢኖር ለእግዚአብሔር መንግሥት የተገባ አይደለም። ማንም በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። ነፍሱን ሊያድን የሚወድ ያጠፋታልና፣ ስለኔ ሲል ነፍሱን ሊያጠፋ የሚወድ ሁሉ እርሱ ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ማንም በእኔና በቃሌ የሚያፍር ቢኖር የሰው ልጅ በታላቅ ክብሩ ከሰማይ በተገለጠ ጊዜ በአባቱና በመላእክት ፊት ያፍርበታል። እውነት እላችኋለሁ፣ በዚህ ከሚቆሙት የእግዚአብሔርን መንግሥት እስኪያዩ ድረስ ሞትን የማይቀምሱ አሉ። ከዚያም ኢየሱስ ዮሐንስን ያዕቆብንና ጴጥሮስን ይዞ ይጸልይ ዘንድ ወደ ተራራ ወጣ። ሲጸልይም ሳለ የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ። ወዲያውኑ እነሆም ሁለት ሰዎች እነርሱም ሙሴና ኤልያስ ከሰማይ በክብር መጥተው ይነጋገሩ ነበር። የእግዚአብሔርን ዓላማ ትፈጽማለህ፣ በኢየሩሳሌም ትሞታለህ፣ ከእርሱም ሲለዩ ጴጥሮስ ኢየሱስን እንዲህ አለው፣ አቤቱ ጌታ ሆይ በዚህ መሆን ለኛ መልካም ነው። 3 ድንኳኖችን እንሰራለን፣ አንድ ላንተ። ይህንንም ሲናገር ደመና መጣና ጋረዳቸው። ወደ ደመናውም ሲገቡ ሳሉ ፈሩ። ከደመናውም የመረጥኩት ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። መምህር ሆይ ልጄን እንታይ ልለምንሃለሁ። እባክህ ጌታ ሆይ፣ ያለ ልጅ እርሱ ብቻ ነው።
ደቀ መዛሙርቱን ይፈውሱ ዘንድ ለመንኳቸው፣ እነርሱ ግን አልቻሉም። አንተ የማታምን ጠማማ ትውልድ፣ እስከ መቼ ከእናንተ ጋር እኖራለሁ? ልጅህን ወደዚህ አምጣ። እንኳን ሳይቀር ተፈወሰ። እንዴት ይገርማል! ዮሐንስ ደቀ መዛሙርቱን ጸሎት እንዳስተማረኝ እኛንም አስተምረን። ስትጸልዩ እንዲህ በሉ: በሰማይ የምትኖር አባታችን ሆይ ስምህም ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ የበደሉንን ይቅር እንደምንል የእኛንም በደል ይቅር በለን፣ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግ ደግሞ ያገኛል፣ መዝጊያንም ለሚያንኳኳ ሁሉ ይከፈትለታል። አባት ከሆናችሁ ከናንተ ከማናችሁም ልጁ አሳ ቢለምነው እባብን፣ እንቁላል ቢለምነው ጊንጥን ይሰጠዋልን? ታዲያ ክፉዎች ሆናችሁ ለልጆቻችሁ መልካም መስጠትን ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸውም? እውነት እላችኋለሁ ለነፍሳችሁ ስለምትበሉት ነገር አታስቡ፣ ለሰውነታችሁ ስለምትለብሱት ነገር አትጨነቁ። ነፍስ ከመብል ሰውነትም ደግሞ ከልብስ ይበልጣል። ቁራዎችን ተመልከቱ፣ አይዘሩም አያጭዱምም፣ ዕቃ ቤት ወይም ጎተራ የላቸውም፣ እግዚአብሔር ይመግባቸዋል። ታዲያ እናንተስ ከወፎች አትበልጡምን? ማን ነው ከናንተ ተጨንቆ ቁመቱ ላይ ክንድ የሚጨምር? ትንሹን ነገር እንኳን ካልቻላችሁ ስለምን በሌላው ትጨነቃላችሁ? አበቦችን ልብ በሉ፣ እንዴት ነው የሚያድጉት? አይደክሙም አይፈትሉም። ሰለሞንስ እንኳን በክብሩ ከነዚህ ውስጥ እንደ አንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገ ደግሞ የሚደርቀውን የሜዳ ሳር እንዲህ ካለበሰ እናንተንማ ይልቁን እንዴት አያለብስም? እናንተ እምነት የጎደላችሁ። ጌታ ሆይ እምነትን ጨምርልን። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህንን የሾላ ዛፍ ተነቅለ ወደ ባህር ተተከል ብትሉት በሚገባ በታዘዘ ነበር።
መሰናክል ግድ ሳይመጣ አይቀርም። መሰናክሉን ለሚያመጣው ወዮለት። ስለዚህ ከነዚህ ከታናናሾቹ አንዱን ከሚያሰናክል ይልቅ የወፍጮ ድንጋይ ባንገቱ ታስሮ ወደ ባህር ቢጣል ይሻላል። የእግዚአብሔር መንግስት ምን ትመስላለች? እንዲህ ያለች ናት። ሰው በአትክልቱ ውስጥ የጣላትን የስናፍጭ ዘር ትመስላለች። ዘሯም ማደገች፣ ታላቅም ዛፍ ሆነች። የሰማይ ወፎችን በቅርንጫፎቿ ሰፈሩ። ስለምን እንደሚናገር አልገባኝም። ስለምን ከቀራጮችና ከኃጢአተኞች ጋር አብረህ ትበላለህ? ጤነኞች ሐኪም አያስፈልጋቸውም፣ ህመምተኞች ግን ያሻቸዋል። ጻድቃንን ወደ ንስሐ ልጠራ አልመጣሁም፣ ኃጢአተኞችን እንጂ። ስለ እግዚአብሔር መንግስት ንገረን፣ ሌላስ ትነግረናለህ? አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። ያላችሁን ሽጡ፣ ምጽዋትም ስጡ። ሌባ በማይደፍረው በማይጠፋው በሰማያት መዝገብ አኑሩ። መዝገባችሁ ባለበት ልባችሁ ይሆናል። ምክንያቱም ሌባ ያገኘው ብልም ደግሞ አያጠፋው። መዝገባችሁ ባለበት ልባችሁ በዚያ ይሆናልና። አንቺ ሴት ከያዘሽ ደዌ ተፈውሰሻል። ተመልከት፣ ዳነች፣ ድንቅ ነው፣ ተፈወሰች። ናናይ ጌታ ሆይ ክበርልኝ። ልንሰራባቸው የሚገቡን 6 ቀኖች አሉ። እንግዲህ በእነርሱ መታችሁ ተፈወሱ እንጂ በሰንበት ቀን አይደለም። እናንተ ግብዞች፣ ከናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ፈትቶ ውሃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት ነበረች። ታዲያ በሰንበት ቀን ከስራቷ ልትፈታ አይገባትምን? ቸር መምህር ሆይ የዘላለም ሕይወት እንዳገኝ ምን ማድረግ አለብኝ? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዙን አንተ ታውቃለህ። ፈጽሞ አታመንዝር፣ እንዲሁም አትግደል፣ ደግሞም በሐሰት አትመስክር፣ እናትና አባትህንም አክብር። ይህን ሁሉ ሕግና ሥርዓት ከሕፃንነቴ ጀምሮ ጠብቄአለሁ። አሁንም አንዲት ነገር ገና ቀርታለች። ያለህን ሁሉ ሸጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ። መተህም ተከተለኝ። ታዲያ እኛ ነጋዴዎች ነን፣ ሀብታሞችም ነን። ለባለጠጋው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው! ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ታዲያ ማን ሊድን ይችላል?